የምንወደው ወንድማችን ዮባ ትንሽ አሞታል እና ሁላችሁም እዚህ ውስጥ ያላችሁት ወንድሞች ባለቻችሁ የጸሎት ሰዓት ወንድማችን ዮባን በጸሎት አስቡት። እንደምታውቁት ረጅሙን ሰፊውን ጊዜውን ለቤተክርስቲያን ሰጥቶ ለቤተክርስቲያን ድምጽም እየሆነ የቤተክርስቲያን እምነትንም ደግሞ እያቀበ ሲያገለግል እየኖረ ወንድማችን ነው። ስለዚህ ያው ሁልጊዜ በሞቀተው ጊዜ ብቻ አይደለም ሰውን ማሰብ ያለበት፣ በደስታው ጊዜ ብቻ አይደለም። እዚህ ውስጥ ያላችሁ ወንድሞቻችን በአጠቃላይ ለወንድማችን ዮባ ጸሎት አድርጉለት። አማኑኤል ኢየሱስ አይደለም። አማኑኤል እግዚአብሔር ከኛ ጋር ሆነ ማለት ነው። አማኑኤል የክርስቶስ ኢየሱስን ሰው መሆን እግዚአብሔር በክርስቶስ ኢየሱስ በኩል በእኛ መሃል መገኘቱን የሚነግር ትርጉም ነው። ኢየሱስ የተለየ ስም ነው። በቃ ማለት በዚህ ስም ነው መድኑት ነው። እግዚአብሔር ሆይ በአማኑኤል ስም ተቀበለኝ ብትል አይቀበል፣ በኢየሱስ ስም ነው። በቃ ይሄ ስም ነው የተሰጣችሁ። ለመዳን ይሄ ስም ነው የተሰጣችሁ። ለማምለጥ ይሄ ስም ነው የተሰጣችሁ። ኦርቶዶክሳውያን በስፋት የሚጠቀሟት አንድ አባባል አለች፣ ከመጠምጠም መማር ይቅደም። እዚህ ጋር እንደሰማችሁት እንዳልካቸው ዘነበ ኢየሱስ ክርስቶስ አማኑኤል አይደለም ብሎ አማኑኤል የስም ትርጉም ብቻ እንደሆነ ሊነግረን ሲፍጨረጨርና ሲጣጣር ትመለከቱታላችሁ። እና አማኑኤል ማን ነው? መልአኩ ሚካኤል ነው? ገብርኤል ነው? አቦይ ናቸው? ተክለ ሃይማኖት ናቸው? ማን ነው አማኑኤል ተብሎ የተጠራው? በዚህ ያክል ደረጃ በጥላቻ ታውሮ ልዩነትን ለመስበክ የሚደረግ ትግል ምን ያህል ጥመት ውስጥ እንደሚከት ተመልከቱት። በኢሳይያስ መጽሐፍ ነው ለመጀመሪያ ጊዜ አማኑኤል የሚለውን ነገር የሰማነው። ኢሳይያስ መጽሐፍ ምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ራሱ ምልክትን ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ወንድ ልጅን ትወልዳለች። ማን? ድንግል። የወለደችውን ልጅ ማን ብላ ትጠራዋለች? አማኑኤል ብላ ትጠራዋለች። ስለዚህ ከክርስቶስ ልደት በፊት ድንግል ወንድ ልጅ ወልዳ አማኑኤል ብላ አልጠራችም። ከክርስቶስ ልደት በኋላ ማርያም ከወለደችው ብቸኛ አዳኝ ከሆነው ከክርስቶስ ኢየሱስ ሌላ ድንግል አልወለደችም፣ ወደፊትም አትወልድም። ብቸኛው ከድንግል የተወለደው ሕዝቡን ከኃጢአት የሚያድነው ክርስቶስ ነው። በኢሳይያስ ምዕራፍ 7 ቁጥር 14 ላይ አሁን ያነበብነውን ጥቅስ ማቴዎስ ያመጣውና እንደዚህ ብሎ ይነግረናል። ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ያው ታሪኩን ታውቁታላችሁ ብዬ ተስፋ አደርጋለሁ። ዮሴፍ ጻድቅ ስለነበረ ማርያምን መጸነስ ሰምቶ በስውር ሊተዋት ሲል መልአኩ ገብርኤል በህልሙ ተገልጦ እንደዚህ ብሎ ያስጠነቅቋል። ከቁጥር 20 ጀምሮ ላንበብላችሁ። የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛን ማርያምን ለመውሰድ አትፍራ። ቁጥር 21 ልጅም ትወልዳለች፣ እርሱም ህዝቡን ከኃጢአት ያድናቸዋልና ስሙን ኢየሱስ ትለዋለህ። ማን? ኢየሱስ ትለዋለህ። ኢየሱስ የተባለው ለምንድን ነው? ህዝቡን ከኃጢአታቸው ያድናቸዋልና። በብሉይ ኪዳን የሸዋ ተብሎ የተጠራ ሌላ ይህንን ስም የሚጋራ አካል አለ እንደምታውቁት፣ እሱም ኢያሱ ነው። ኢያሱ ህዝቡን ፊዚካሊ ከሆነ ጠላት፣ እንደዚህ ሰው ከሆነ ጠላት ከተለያዩ ነገስታቶች አድኗቸው ከነዓን የምትባለውን የተስፋ ምድር አውርሷቸዋል፣ መሪነቱን ከሙሴ ተቀብሎ። የኢያሱም የስም ትርጉም አዳኝ ማለት ነው። ይህ ግን ክርስቶስ የተባለው አዳኝ ልክ እንደ ኢያሱ ጋለባሽ ከሆኑ ጠላቶቻችን ሳይሆን ኃጢአት ከሚባል ከእግዚአብሔር ካጣላን ከእግዚአብሔር ከለያየ ከበደል ስለሆነ ነፃ የሚያወጣን ስሙ ማን ነው? ኢየሱስ ነው። ኢየሱስ ማለት ስሙ ትርጉም ምንድነው አለ? አዳኝ ማለት ነው። የኢየሱስ ክርስቶስ አዳኝነት ግን ህዝብን ከኃጢአት ነፃ የሚያወጣ አዳኝ ማለት ነው። ኢሳይያስ መጽሐፍ ምዕራፍ 7 ላይ የተጠቀሰውን ደግሞ ይለዋል። ቁጥር 22 በነብዩ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ይሉታል የተባለ ይፈጸም ዘንድ ነው። የስሙ ትርጓሜም እግዚአብሔር ከኛ ጋር ነው ማለት ነው የሚል ሐሳብ በማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ እናገኛለን። እግዚአብሔር ከኛ ጋር ሆኖ ነው አይደል ኃጢአታችንን ያዳነ? ማን? እግዚአብሔር። የእግዚአብሔር ልጅ አካላዊ ቃል የሆነው ክርስቶስ ከኛ ጋር በመካከላችን ሆኖ ነው ህዝቡን ወይም እኛን ከኃጢአታችንና ከበደላችን ያዳነ። ስለዚህ አብሮ መሆኑ አማኑኤል ሲያሰኘው፣ አብሮን ሆኖ ደግሞ እኛን ከኃጢአት ነፃ ማውጣቱ ደግሞ ኢየሱስ የሚል ስም እንዲሰጠው አድርጓል። አዎ ኢየሱስ ክርስቶስ የሚለው ስም ከስም ሁሉ ከፍ ያለ ስም ነው።
ግን ኢየሱስ ክርስቶስ የሚለው ስም ከስም ሁሉ ከፍ ያለ ስም መሆኑ ኢየሱስን አማኑኤል አይደለም ማለት እንድንችል ያደርገናል? አይልም። ለምን? የአንዱ ክርስቶስ ሁለት ስሞች ስለሆኑ ያዳኝነት ስሙ ኢየሱስ ነው። አብሮን ከኛ ጋር የመሆን ስሙ አማኑኤል። የሚነጣጠል የሚለያይ ኢየሱስ አማኑኤል አይደለም ብለን የምናወራበት አይደለም። ልክ እንዳልካቸው ዘነበ አይነት ጴንጤ በሆኑ በማግስቱ የነበሩበትን ቤተ እምነት በመቃወም ብቻ ሲያሳልፉ ለነበሩ ሰዎች እንደዚህ አይነት ስንጥር የሆነችን ነገር አግኝተው ወደ ሌላው ቤተ እምነት የመታኮስ ልማዳቸው ነው እንደዚህ አይነት ስህተት ውስጥ የሚከታቸው። እንዳልካቸው ዘነበ ቤኒንን ተቀበሉት 1 ሚሊዮን ሰው በዚህ ቦታ ይገኛል ብለ ለከፈሉ ሰዎች ሁሉ ማስታወቂያ እየተናገርክ ሰውን ሐሰተኛ ከሆነ ነጫጭባ ጠንቋይ ጋር ሄዶ እንዲስትና እንዲሳሳት ማስታወቂያ ከምትሰራ ኢየሱስ እርሱ አማኑኤል መሆኑን መጀመሪያ ብትረዳ መልካም ነው ባይኔ። ኦርቶዶክስ ቤተክርስቲያን ውስጥ ያላችሁ ጳጳሶችና ቄሶች ከምን አባታችሁ ነው የምትሰክሱት ለህዝቡ? የመዳንን መንገድ ለምንድን ነው የምትደብቁት? እኔ ዛሬ አስቀያሚ በጣም ያስጠላኝ ነገር አየሁ። ቤተክርስቲያን ሄዶ ሰው ግድግዳ የሳም በር የሳም ምናምን አየሁ። ቆይ እናንተ በመገረፉ ቁስል እኛ ተፈወስን እኮ ነው የሚለው መጽሐፍ ቅዱስ። በመገረፉ ቁስል እኛ ተፈወስን። የምን አባ በር ነው የምታስመው? የምን አባ መስቀል ነው የምታስመው? የምን አባ ቅድስተ ቅድስ ምናምን እያልክ የምትሰክሰው ምንድነው? ጳጳሱ ቄሱ እኔ ምንም የምደብቀው ነገር የለም። በቃ አንድ የመዳን መንገድ ያም ኢየሱስ ክርስቶስን በወንጌል ሞኝነት ማመን ነው። ሌላ ምንም የለም። ምንም ማሰክስ። እሺ በመገረፉ ቁስል ተፈውሳቸዋል ለማለት አንተ እኮ በጣም ትልልቅ ሰዎችን ገረፍካቸው እኮ። ጳጳሳት፣ ቀሳውስት ብለህ የትልቅ ቤተ እምነት አካሎችን፣ መሪዎችን፣ አስተማሪዎችን ስም ጠርተህ ምን አባታችሁ ነው? እንደዚህ አይደለም፣ ልክ አይደለም። ወጣቱ አንተ ያስከው ደረትህን ማስፋት ነው፣ ጭንቅላትህ ጠቧል ማለት ነው። ከሆነ ጊዜ በኋላ ሶሻል ሚዲያው እንደዚህ በጥላቻ ልብ በተያዙ ግን በሽንገላ አንደበት ኢየሱስ ይወዳቸዋል በሚሉ ሰዎች ተሞልቷል። ልክ አይደለም። ለማትወደው ሰው እንዴት ምህረት ትሰብከዋል? ለምትጠላው አካል እንዴት ይቅርታን፣ ፍቅርን ትሰብከዋል? ኢየሱስ እኮ መስቀል ላይ ያደረገው እኮ ጠላቶቹ ለሆንን ለሰው ልጆች ለምህረት ነው እጁን ቀኝና ግራው ዘርግቶ የተቸነከረው የተወጋውና ፍቅርን መልእክት በጥላቻ በተያዘ ልብና በሽንገላ አንደበት አትስበኩት። ይሄ ልጅ መምከር ብቻ አይደለም መቆንጠጥ ያስፈልገዋል። ደረቱን ለማስፋት እየሞከረ ነው። ጥሩ ነው ሰውነቱ። ከኋላ ያለው የሚወጣጠር ልጅ አለ እና እነዚህ ልጆች በአካባቢ ያላችሁ ፕሮቴስታንቶች ናችሁ መኮርኮም መቆንጠጥ ያለባችሁ፣ በህግ መጠየቅ ካለባቸው መጠየቅ ያለባቸው። እውነቴን ነው የምላችሁ። ይህን ስትሰሙ ያቀሳሰርክ ነው ምናምን የምትሉ ሰዎች አይደለም። እንደዚህ አይነት አጉራ ዘለል ሰዎችን እኛ ራሳችን ቴኬር ካላደረግን በእምነትና በእምነት መካከል መቃቃር ይፈጠራል። እኛው ራሳችን እንደዚህ አይነት ባለጌዎችን አሳልፈን ራሳችን መቅጣት ከቻለን ራሳችን ህግ መቅጣት ከቻለ ህግ እንዲቀጣቸው ካላደረገን በህዝብና በህዝብ መካከል ያለ መቀራረብ፣ መተሳሰብ እየጠፋ የተደመሰሰ ይመጣል እና ወጣቱ ወንድሜ ብላቴናው ልጅ ዛሬ የተናገርክበት አንደበት የጣራሃቸው ስሞች አንተን የማይመጥኑ ናቸው። በትክክል የኦርቶዶክስ ቄሳውስቶች፣ ጳጳሶች የጠራሃቸው አካሎች ኦርቶዶክሳዊ በሆኑ ሰዎች ዘንድ በጣም የተከበሩ ናቸው። አባታችን ተብለው የሚጠሩ ናቸው። አንተ ገና ወጣት ልጅ ነህ። በዚህ አንደበትህ አባቴ ብለው ሌሎች የሚጠሯቸው ትልልቅ ሰዎች ጠርተህ ምን አባታችሁ ነው እንደዚህ ነው ማለት ከሌሎች ሰዎች ጋር ያቃቅራል። መልካም የሆነ ማህበራዊ ህይወትህን ያበላሻል። የወንጌል አገልግሎት አይደለም። አፍተሩል ወንጌል የምስራች ነው። ኢየሱስ ሞቶላቸዋል። ኢየሱስ ኃጢአታችሁ ዋጋ ከፍሏል። መስቀል ላይ ኃጢአታችሁን ጠርቆታል። ሞት ተሸንፏል ማለት ነው እንጂ ወንጌል ምን አባታችሁ ማለት አይደለም። እና ደረትህን ብቻ ሳይሆን ጭንቅላትህን እንድታሰፋ ነው የምመክርህ። ይመች። አቤል ጀበና የትኛው ያንተ ፓስተር ማን ነው? ፓስተር ቡርቴ ናት። ፓስተሬ አረ ይህንን ሰውዬ ጨለለ ሰብሰብ አድርጉት። ማን ነበር? ቀለም ወርቅ ያጠበሱ ሰብሰብ አድርገው እንጂ ሬሳ ጨለለ እኮ ሰውዬ።